ሰላም ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ውድ አድማጮቻችን እንግዲህ የዞላይስ አርሰናልን መቀላቀሉ ከተረጋገጠ በኋላ የተለያዩ መረጃዎችን እያየው ነው። አንዳንድ መረጃዎችን እንግዲህ ዝውውር አይደል አንዳንዱን መረጃ በሚገባ የምናነሳው ነው የሚሆነው። ዝውውር መስኮቱን እናያለን። በተለይ ደግሞ የተከላካይ መስመሩን በሚመለከትም በሚገባ የምናጤነው ነው የሚሆነው። ስለ ኖርጋርድ አዲስ መረጃ አለ። ብሩኖ ጉሜሬስ አርሰናሎች ጥያቄ አቅርበዋል። ጥያቄው ውድቅ ሆኗል። ይህንም በሚገባ የምንመለከተው ነው የሚሆነው። ማይክል አርቴታ እንዲሁም ደግሞ በአንድሬ በርታ በቡድኑ ኃላፊዎች ዘንድ አንድ የታመነበት ጉዳይ አለ። የዘንድሮ አምና ሞስኬራ በቀላል ገንዘብ ተገኝቶ አርሰናልን በሚገባ እንደጠቀመ ይታወቃልና የዘንድሮ ሞስኬራ ክሪስቶፈር ዞላስ ይሆናል የሚል ነው። እንግዲህ የዞላስን የአርሰናሎች በማሊያ በ17 ቁጥር ማሊያው ስፖንሰር እንዲሁም ደግሞ ማሊያውን ሲያስተዋውቁ አብረው አንድ ሐሳብ ታይቷል። ያም ሐሳብ ምንድነው ካላችሁ ወዳጆቻችን አርሰናል የፊትነስ አሰልጣኙ የሆነውን ጆዜ ጂሜኔዝን ከአርሰናል ስብስብ ጋር የዞላስን ሁኔታ ሲመረምር ታይቷል። አንዳንድ ቁጥሮችን ደግሞ እያየው ነው። እንግዲህ የዞላስ መፈረም ወደ አድማጮቻችን አንድ ነገር ነው። አንድ ሰው ነው በዚህ ሁኔታ ላይ በከፍተኛ ሁኔታ የሚደሰተው ያም ኒኮላስ ጃቪየር ነው። ወደ አድማጮቻችን ኒኮላስ ጃቪየር እንዴት ይደሰታል ካላችሁኝ አምና 8 አሲስት ከኮርና አንድ አሲስት ደግሞ ከፍሪክ ላይ የቆመ ኳስ የማሻማት ብቃት እንዳለው 9 አሲስቶቹ እንግዲህ በቀኝም በግራም ኮርናዎችን ማውጣት ይችላል። ይህ ዜና እንግዲህ በጣም የሚገርም ነው የሚሆነው። ወደ አድማጮቻችን ሌላም አንድ መረጃ ልጨምር። ስለ ዞሊስ 22 ጎሎች አንዳንድ መረጃዎችን ልንገራችሁ። 22 ጎሎችን በክለብ ብሩጅ ሲያስቆጥር 6ቱን በቀኝ እግሩ ነው፣ 4ቱን በግራ እግሩ ነው፣ 5ቱን እንግዲህ ራይት ፉቱ ነው በቀጥታ ስትራይክ በማድረግ ነው ከሳጥን ውጭ ሹት በማድረግ ነው ያስቆጠራቸው። ይህ እንግዲህ የሚገርም አጨራረስ ነው ማለት ሳጥን ቦክስ ውስጥና ከቦክስ ውጭ ማለት ነው። 6ቱን ከቦክስ ውጭ 5ቱን ከቦክስ ውስጥ በጣም የሚገርም ነው። 5ቱ ፔናልቲ ነበሩ። እንግዲህ ከ5ቱ ፔናልቲዎች 3ቱን ወደ ቀኝ አንዱን ማለማልና አንዱን ደግሞ ወደ ግራ ነው የመታው። አንድ ባይስክል ኪክ አስቆጥሯል። የተለያየ አይነት አንድ በጭንቅላቱ ነው ያስቆጠረው። የተለያየ አይነት የጎል አስተዋጽኦችን ማድረግ የሚችል ነው። አድማጮቻችን አርሰናልን ስናነሳ ማክሲም ላኳን ለማንሳታችን ይግድ የሚል ነው። ላኳ አሁን ሙሉ በሙሉ ዝውውሩ ወደ ቼልሲ ተደርጓል። ዝውውር የሚጠናቀቅ ነው የሚሆነው። የጤና ምርመራውን እያደረገ ይገኛል። አርሰናል ታዲያ በተከላካይ መስመሩን ማንን እየፈለገ ነው? አርሰናል አንድሬ በርታን ከቀጠረው ደድማቻችን አንድ መርሳት የሌለባችሁ ነጥብ አለ። ያም ምንድነው ካላችሁኝ ደድማቻችን የአርሰናል ሁኔታ በሚገባ የሚያቅሰው አርሰናሎች ሪያል ሶሲዳድ ላይ አንድ ተጫዋችን የማምጣት ፍላጎት አላቸው። ይህ የተከላካይ መስመሩ አስደናቂው የመሃል ተከላካይ አዲሱ በብዙዎቹ ዘንድ እየተወደደ የሚገኘው የመሃል ተከላካይ ነው ደድማቻችን። ታዲያ ይህ ተከላካይ እንግዲህ በተለይ ደግሞ በብቃቱ ማለት ነው ሁለት የስፔናዊ ተከላካዮችን ነው የሚፈልጉት። ታዲያ ይህ ተከላካይ ጆን ማርቲን ይባላል። የ20 ዓመቱ ላይ የሚገኘው በስፔን ብሔራዊ ቡድን በስፔን ውስጥ ሁለት ታዳጊ ምርጥ ተከላካዮች አሉ። አንዱ ጆን ማርቲን ነው፣ ሌላኛው ጃኮብ ሮማኖ ነው ማለት የሚቻል ነው የሚሆነው። አርሰናሎች ሁለቱንም ይፈልጓቸዋል። ስለ ማርቲን ስናወራ እንግዲህ ሪያል ሶሲዳድ ቤት በጣም የሚደነቅ ነው። ሜትር ከ87 ነው የቁመቱ። ቀኝ እግሩን በሚገባ መጠቀም የሚችል በመሃል ተከላካዩ ሳሊባን ለ3 እና ለ4 ወራት አለመኖር በሚገባ መሸፈን የሚችል ሁለት ጎሎችን በጭንቅላቱ ማስቆጠር የቻለ አርሰናል የሚፈልገው ግን ወዳጆቻችን እንደ ሳሊባ ሁሉ እንግዲህ ያው ሶሲዳድ ቤት ተመጣ በፓሱ ረገድ ምንም ጥያቄ የለውም። አርሰናልና ሪያል ሶሲዳድ ደግሞ ማርቲን ኦዴጋርድ፣ ሚኬል ሞሪኖ፣ ማርቲን ዙቢሜንዲ ያልን እንደጠቀስናቸው ሁሉ አራተኛው ጃኮብ ማርቲን የመሆን እድል ያለው ይህ አስደናቂ ተጫዋች ታዲያ የአየር ላይ ዱዋሎችን በማሸነፍ በኢንተርሴፕሽኑ በተለይ ታክል በመውረድ ብሎክ በማድረግ በጣም ተመራጭ ነው። የአየር ላይ ዶሚናንሱ በጣም የተለየ ነው። የጨዋታው 4 ኳሶችን የማውጣት አቅም አለው። ስለዚህ ፕሪሚየር ሊጉ ይፈልገዋል። አርሰናሎች ይህንን ተጫዋች በማምጣት በሚገባ ራሱ በአርሰናል ቤት ውስጥ ከሞስኬራ ጋር ተፎካካሪ ሆነው ቡድኑን በሚገባ የማገዝ አቅም ይኖራቸዋል። በዲሲፕሊኑ ረገድ አስደናቂ ብቃት ያለው ተጫዋች አይደለም። ትንሽ በክሊንሺቱ ረገድም በቡድኑ ሁኔታ ላይ የሚወሰን ቢሆንም በሚገባ መታየት ያለባቸው ነጥቦች ናቸው ብዬ አስባለሁ። በወጥነት ረገድ ጥሩ የሚባል ብቃት አላቸው። ነገር ግን ይህንን ወጥነት በሚገባ ደግሞ ማሳካት የሚጠበቅባቸው ይሆናል ብዬ አስባለሁ። ሌላኛው ጃኮብ ሮማኖ ነው። ስለ ሮማኖ በዚህ ፕሮግራሞቻችን ባለፉት ፕሮግራሞቻችንን በሚገባ አንስቼዋለሁ። ጃኮብ ሮማኖ ሪያል ማድሪድ በታዳጊ ቡድን ውስጥ ያደገ በቁመቱ ረገድ ረዘም ያለ ስፔን ብሔራዊ ቡድን ራሱ የመመረጥ እድል ያለው ተጫዋች ሆኖ ነው ማየው። ይህ ተጫዋች ታዲያ አስደናቂ ብቃቱ ገና 21 ዓመቱ ነው። በጣሊያን ሴሪያ የአንድ ለአንድ ዱዋሎችን በማሸነፍ የአየር ላይ በተለይ በጣም ጥሩ የሚባል ክህሎት ያለው ተጫዋች ሆኖ ይታያል። ነገር ግን አርሰናል ብቻ አይደለም ይህንን ተጫዋች የሚፈልገው ማለት ነው። ይህ ተጫዋች በብዙ ክለቦች እየተፈለገ እንዳለ መረጃ ምንጮቻችን ያሳያሉ። ፕሮግራሞቻችን ሌሎች መረጃዎችን መጠራጠር ያሉትን በቀጥታ ላድርሳችሁ። መጀመሪያ እንጀምርበት ወሳኙ የዝውውር ዜና ክርስቲያን ኖርጋርድ ነው። ኖርጋርድ አርሰናልን ከሚለቁ ተጫዋቾች መካከል አንዱ ይሆናል። ኢፕስዊች ይህንን ተጫዋች ፍላጎት አላቸው። ነገር ግን ተጫዋቹ በለንደን የመቆየት ፍላጎት አለው። ብሩኖ ጉሜሬስን በሚመለከት ኒውካስትሎች ሁሉ ነገር ጥረታቸውን እያደረጉ ይገኛሉ። አርሰናል 70 ሚሊዮን ፓውንድ አቅርበዋል። ነገር ግን ይህ ዝውውር ቀላል ይሆናል ተብሎ የሚጠበቅ አይደለም። የግል ጉዳዮች ችግር አይደለም።
በግል ጉዳዮች አርሰናሎች ሙሉ በሙሉ ተነጋግረው ዝውውሮቹን የሚያጠናቅቁበት እድል ሰፊ እንደሆነ ያምናሉ። አሊዳጄ ባምባም የኒውካስትል ተጫዋች ሆኗል። እንግዲህ የእሱን ቦታ የሚተካ ይሆናል ተብሎ የሚታሰብ ነው። ታዲያ አርሰናሎች አሁን የመጨረሻ ያሉትን ንግግሮችን በማድረግ ተጫዋቹን አሳምነው ወደ ኤምሬትስ ማምጣት አይደለም ያስቸገራቸው፣ አሳሳቢ ሁኔታ ላይ የዳረጋቸው ደርሞቻችን አንድ ሁኔታ ነው። ያም የዋጋ ሁኔታ ነው። አርሰናል በኔይታ ሶስተኛ ጥያቄን የሚያቀርብ ይመስለኛል በዚህ ሳምንት መጨረሻ ላይ። ያም 80 ሚሊዮን ፓውንዶችን የመሆን እድል ይኖረዋል ተብሎ ይታሰባል። ከዛ በላይ ግን የማቅረብ እድላቸው ጠባብ ይሆናል ተብሎ የሚጠበቅ ነው የሚሆነው። ደርሞቻችን አርሰናል በዚህ ተጫዋች ዝውውር ሁኔታ ላይ የማይሳካ ከሆነ ሌላ ተጫዋችን የሚፈልጉ ይሆናል። ይህም ተጫዋች እንግዲህ እንደ ሜል ስፖርት ዘገባ ከሆነ ኤድዋርዶ ካማቪንጋ ነው። ደርሞቻችን ኤድዋርዶ ካማቪንጋን በሚመለከት አርሰናሎች በሚገባ መልመላቸውን እያከናወኑ ይገኛል። ነገር ግን ተጫዋቹ ሪያል ማድሪድን መልቀቅ ፍላጎቱ አይደለም። ቅድሞ የአርሰናል የታዳጊዎች ቡድን ወይም ደግሞ የአርሰናል የአካዳሚው ኃላፊ የነበረው ፒየር ሜርቴሳከር በመጨረሻ ሌላ ስራ ያገኘ ይመስላል። ይህም በጀርመን ብሔራዊ ቡድን ውስጥ እንግዲህ የዋናው ቡድኑ የዲኤፍቢ ማለት ነው የጀርመን ብሔራዊ ቡድን እንዲሁም ደግሞ የጀርመን እግር ኳስ ፌዴሬሽን ስፖርቲንግ ዳይሬክተር የመሆን እድሉ ሰፊ ሆኗል። ከ27 ጀምሮ የሚጀምር ይሆናል። አድማቻችን ሌሎች መረጃዎችን ስናይ ደግሞ አርሰናሎች ዛዮን ዴባስታን ይፈልጋሉ። ይህ አስደናቂ የመሃል ተከላካይ የቤልጅየም ብሔራዊ ቡድን ጥሪ ተደርጎለት ነበር፣ ነገር ግን በጉዳት አልተሳተፈም። አርሰናል ጉዳቱን ካልሆነ በስተቀር ተጫዋች ተመራጭ የአርሰናሎችን መንፈስ የሚያረካ በተለይ በመከላከሉ ረገድ ተመራጭ ተጫዋች ይሆናል ተብሎ የሚጠበቅ ይሆናል። አድማቻችን አርሰናሎች በምልመላው ረገድ በዚህ ተጫዋች ሁኔታ ላይ በሚገባ ያዩበት ነው። ጉዳቱ ግን ትንሽ አስቸጋሪ ይሆናል። እዚህ ኮንሳን በሚመለከቱ አድማቻችን የላኳ ዝውውር የዚህን ተጫዋች ኮንትራትና ዝውውር ጉዳይ አስቸጋሪ የሚያደርገው ይሆናል ብዬ አስባለሁ። እንዴት ካላችሁ እንግዲህ ላኳ አድማቻችን በሚገባ ማየት የሚያስፈልገውና ንግግሮችን የሚያስፈልጉት የሚመስለኝ ይህ ተጫዋች ላኳን ማለቴ ነው በሁኔታው በሂደቶቹ ረገድ ተመራጭ ተደርጎ የሚታሰብበት አማራጭ አለ። ነገር ግን ላኳ 52 ሚሊዮን ፓውንዶችን ብቻ አውጡ 26 ዓመቱ ላይ ተገኝቶ 28 ዓመት ወደ 29 ዓመቱ በቅርቡ የሚይዘውን ተጫዋች ኤዝሪ ኮንሳን 60 ሚሊዮን ፓውንድ መጠየቅ አድማቻችን ትክክለኛ አይደለም። በኔ እይታ 45 ሚሊዮን ፓውንድ አርሰናል አቅርቦ ኮንሳን የሚያገኙ ከሆነ ለአርሰናል ውጤታማ ያደርገዋል። ከዛ በላይ ግን አስቸጋሪ ያደርገዋል። ሌላኛው እንግዲህ አርሰናል በመስመር ማጥቃት በኩል አሁንም ከሊቨርፑል ጋር በሚገባ ፉክክሮችን እያደረጉበት የሚገኘው የኒኮ ዊሊያምስ ዝውውር ጉዳይም እንዳለ መረሳት የለበትም። አድማቻችን